እግዚአብሔርን አመሰግናለሁ ለምን ምክንያቱም በማንኛውም ነገር ይኸውም በንግግር ሁሉ በእውቀትም ሁሉ በእርሱ በልጽጋችኋል እንዴት ሙሱ መበልጽግን ይተረዳል ትበለጽጋላችሁ ይላል ማለት ጌዲዮንን አስቡት ጌታ እሱን ከማግኘቱ በፊትና ከማግኘቱ በኋላ ያ ታቦት እና አሚናዳብ ገባ ብሏችሁ በቃ ዝም ብሎ ወጣኩ አይልም አዮ በትግል ማትችለው ባንተ ዕውቀት ባንተ ጉልበት ባንተ ጥረት ማትችለው መንፈስ ቅዱስ ሲመጣ ብቻ ምትሆነው እሱ ነው አበለጸጋችሁ የሚለው የነገስታት ልጆች ናችሁ እንዴ እናንተ ስልጣን ነበራችሁ እንዴ በፊት አልነበራችሁም ኃይል ነበራችሁ እንዴ ይላችሁ አሁን አላችሁ መንፈስ ቅዱስ ሲመጣ አበለጸገን ማለት ይሄ ነው አባቶይ አመሰግናለሁ ለዚህ ዓለም ጠቢባንና አዋቂዎች ያልተገለጠ ለህፃናት ተገለጠላቸው አለ ትልቅ መገለጥ የእስራኤል መምህር የሆነው ኒቆዲሞስ ሊያቀው ማይችል የአይን መከፈት ብቻ የሚያቀው የእግዚአብሔር ልጅ ጌታ ኢየሱስ መሲህ የእግዚአብሔር ልጅ ነህ የሚል ደምና ስጋ የማይገልጠው ሰማይ ብቻ የሚገልጠው አንድ ዕውቀት አንድ ብርሃን ይሄ መንፈስ ቅዱስ ካልሆነ ማን ያረጋዋል ክርስትና ለሰው አስረድታችሁ በእናንተ ንግግር ችሎታል እንዲገባው ታረጋችሁ መንፈስ ቅዱስ ነው ይሄን ብልጽግና በእናንተ የሚያመጣው ትንሽ ትናገሩ ብዙ ይገባዋል እሱ ሲያለክስ ተደነግጫለሽ አንቺ እንዴ ምን ነግሬው ነው መንፈስ ቅዱስ ነው ወሬውን የሚያወራ ይሰጣችኋል እሱ በቃ ይሰጣችኋል አንደበታችሁ የእግዚአብሔር አፍ ትሆናላችሁ ንግግራችሁ ልብ ውስጥ ጠብይላል ምክራችሁ ይሰማል ይደመጣል ሰዎች ያለክሳሉ ለምን መንፈስ ቅዱስ በንግግር ባለጠጋ ሲያረግ እንደዛ ነው የሚያረጋው የእግዚአብሔርን ዓለም በእናንተ ጥቂት ቃላት ውስጥ ይከታታል አይ የጌዲዮን ጸሎት ዝም ብሎ ይመጣ አይደለም አባቶቻችን የነገሩን የታለ እንዲያደርጋል ያሉን የታለ ሚል ጸሎት የሚመጣው ከእንዲህ አይነት ትምህርት ነው የጸጋስቶታን አስፈላጊነት ነው እየተመለከትን ያለ ነው የሮሜ መጽሐፍ ምዕራፍ 1 ቁጥር 11 12 እና 13ን በሶስት ርዕሶች አድርገን ተመልክተናል ታስታውሳላችሁ አይደለም መንፈስ ቅዱስ የጸጋ ስጦታ ያስፈልጋል ጳውሎስ የሮሜ ሰዎች ልመጣ ፈልጋለሁ እናንተ ጋር ብሏቸዋል መምጣት አለብኝ እናንተ ጋር መምጣት ፈልጋለሁ ምክንያቱም የጸጋ ስጦታ ላካፍላችሁ ነው ማካፍላችሁ የጸጋ ስጦታ ደግሞ እንድትጸኑ ሰው ያረጋቸዋል ይላል ስለዚህ የጸጋ ስጦታ ለምን ያስፈልገናል ምንድነው ከማለታችን በፊት ለምን ያስፈልገናል ማለት አለብን ያጸናናል መጽናት ታውቃላችሁ መጽናት መቆም አለማዋዠቅ አይደለ ፈርምድ መሆን በእግዚአብሔር ጸጋ ሙላት መደላደል እንድትችሉ እንድትጸኑ ይላል ሶ የጸጋ ስጦታ ያጸናል ማለት ነው ብለናልን ከዛ በኋላ እርስ በርስ ለመበረታታት ደግሞ በእናንተና በእኔ ባለ እምነት እርስ በርሳችን እንድንበረታታ ይላል የጸጋ ስጦታ ያበረታታል አቅም ያገኛል ጉልበት ያገኛል ብርታት ያገኛል ሰው ጀርባችሁን ቸብቸብ አርጎ በርታ ከሚላችሁ በላይ የጸጋን ስጦታ ብትካፈሉ ሞር ታቃላችሁ ለኢየሱስ ክርስቶስ መልአክ ተላከለት ይላል እንዲያበረታታው አይደል ትይላችኋል በዛ የጭንቅ ሰዓት በዛ የፈተና ሰዓት በዛ የመከራ ሰዓት የሚያጸና ጳውሎስን መንፈስ ቅዱስ ኮን ያበረታታው አይደል ወንድሞች በመንፈስ ተረድተው እንኳን በቃ ኢየሩሳሌም የሚቆይ ይሄ ነው ያሉት ግን መንፈስ ቅዱስ ያበረታታው ነበር ታስሬያለሁ እኔ ለመሞት ቆርጫለሁ እንዲህ አይነት ወሳኔ እንዲህ አይነት መንታ መንገድ ላይ ስትሆኑ የጌታን እንድታደርጉ የሚያረጋችሁ የጸጋ ስጦታዎች ናቸው አሳፍ መቅደስ ሲገባ ያገኘው ነገር ምንድነው ያችሁ በእግዚአብሔር ሕግ በእግዚአብሔር እውነት ለመሄድ ለመቀጠል ያስፈልገናል እንድንበረታታ ደግሞ ፍሬያማ ያደርጋል ፍሬና ፈራለን ብሏል ጳውሎስ በዛ ቦታ ላይ ብለናል ሳምንት የአንደኛ ቆሮንቶስን መጽሐፍ ምዕራፍ 1 ከ4 እስከ 9 ያለውን ክፍል አንብበን አራት ነገሮች አሉት ብለን ያቆም ነው እና አራቱን እንደ ርዕስ ተነጋግረን ዛሬ ጠለቅ ብለን ለማየት ነው ቀጠሮ ይዘን የተለያየ ነው ስለዚህ ንቆምና የአንደኛ ቆሮንቶስን መጽሐፍ ምዕራፍ 1 ቁጥር 4 እስከ 9 ድረስ ያለውን እናንብብና አራቱን ነገሮች እናንተ ታውጧቸዋላችሁ ማለት ነው እንግዲህ በዚህ ቀን ትምህርት የእግዚአብሔር ቃል በመንፈስ ቅዱስ ፍላጎት ናፍቆት ረሃብ ውስጥ ሲሆን ነው ስራ የሚሰራው አለበለዚያ አይምሮ ነው የሚማረው በቃ ጥቅስ ነው የምታውቁት ረሃብ ካለ ጥማት ካለ ውስጣችሁ ጩኸት ሲኖር የእግዚአብሔር ጸጋ በላያችሁ ላይ ይመጣል የእግዚአብሔር ጸጋ ውስጣችሁን ይሞላዋል ስለዚህ ከረሃብ ጋር ከጥማት ጋር ነው ለምንድነው የሚያስፈልገን የጸጋ ስጦታ ለምንድነው በመካከላችን መሆን አለበት ምንለው ለምንድነው ምንድነው ኢንቴንሽናል ምንድነው እሱ
በቃ የመጨረሻ እንዲሁ የጸጋ ስጦታ እኮ በዚህ ማህበር መኖር አለበት ብለን የምንለው ለምንድን ነው? አያችሁ ርካሽ እናረጋዋለን። ፍላጎታችን ርካሽ፣ ምኞታችን ርካሽ፣ ማህበር ለመሙላት እንትን ለመሆን እንትን ለማድረግ በጣም ኤሌመንተሪ ይሆናል። ግን እግዚአብሔር ለምንድን ነው የሰጠው? ለምንድን ነው መንፈስ ቅዱስ የጸጋ ስጦታዎችን የሚያድለው? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 4 እስከ 9 በክርስቶስ ኢየሱስ ስለተሰጣችሁ ጸጋ ዘወትር ስለ እናንተ እግዚአብሔርን አመሰግናለሁ። ምክንያቱም በማንኛውም ነገር እግዚአብሔርን አመሰግናለሁ። ለምን? ምክንያቱም በማንኛውም ነገር ይኸውም በንግግር ሁሉ በእውቀትም ሁሉ በእርሱ በልጽጋችኋል። ስለ ክርስቶስ የተመሰከረላችሁም በእናንተ ዘንድ ጸንቷል። ስለዚህ የጌታችን የኢየሱስ ክርስቶስን መገለጥ በጉጉት በመጠባበቅ ላይ ሳላችሁ ማንኛውም መንፈሳዊ ስጦታ አይጎድልባችሁም። በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትገኙ እርሱ እስከ መጨረሻው ድረስ አጽንቶ ይጠብቃችኋል። ሮሜ ላይ ያለው ያጸናችኋል የሚለው ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። እስቲ አጭር ጸሎት እንጸልይ። ያበለጽጋችኋል ማለት ምን ማለት ነው? የጸጋ ስጦታ መንፈስ ቅዱስ በሰው ህይወት ሲመጣ ሰው እንዴት አድርጎ ባለጸጋ ይሆናል? በምን ባለጸጋ ይሆናል? ከድርቀት ወጥቶ የሚለመልም በወንዝ ዳር እንደተተከለች ዛፍ ጉባኤው እጆቹን ያንሳ። ጥቂት ደቂቃዎች በእግዚአብሔር ፊት እንድንጸልይ ይፈልጋለሁ። የደረቀ የተቆረጠ ዛፍ ያ ውሃ ሲያገኝ እንደሚለመልም መበልጸግ እንዲከናወንልህ እንድትበለጽግ ጸልይልሃለሁ እንዳለ ያን መበልጸግ ያን መጽደቅ ያንን ልምላሜ በሰው ህይወት የሚያደርግ በሁሉ ነገር ልምላሜን የሚያደርግ ጠረን ያለው ሽታ ያለው ዛሬ በዚህ ጉባኤ ይሁን። እግዚአብሔር ሆይ ያንተ መገኘት መሬት ምድር ሲቀይር እናቃለን። ምድረ በዳን እንደ ኤደን ገነት ሲያደርግ ከአለት ውሃ ሲያፈልቅ ያንተ ፕሬዘንስ ያንተ መገኘት የመንፈስ ቅዱስ አሎት ከሰው ጋር ሲሆን የሚያረጋውን እናቃለን። እንዴት አድርጎ እንደሚያበለጽግ እንዴት አድርጎ ሕያው እንደሚያደርግ እንዴት አድርጎ ልምላሜን እንደሚሰጥ እናውቃለን። ጌታ እግዚአብሔር ሆይ ለዚህ ማህበርና ለኔ በጌታ በኢየሱስ ክርስቶስ ስም ከድርቀት የሚያስወግድ ልምላሜን የሚያመጣ የጸጋ ንፋስ የጸጋ ዝናብ በመካከላችን እንዲሆን አቤቱ በመንፈስ ቅዱስ ኃይል በኩል የሚሆን መረስረስ እንዲመጣ ጸልያለሁ። መገኘት በመካከላችን ይሆን፣ ጠረን በመካከላችን ይሆን። እንደወደድክ በመታደለው የጸጋ ኃይል ጉባኤው እንዲነካ ጸልያለሁ። በንግግር እንድንበለጽግ በእውቀትና በጥበብ እንድንበለጽግ አንተ መናገር እንድትሰጠን ሰማያዊ ሚስጥራት እንዲገለጡልን አቤቱ በአንተ ውስጥ ያለውን ማውጣት መናገር በልብ ውስጥ ያለውን ጥልቅ ምክር እግዚአብሔር ሆይ መግለጥ እንድንችል ይህን ንግግር እንድትሰጠን በዚህ እንድታበለጽገን እንጸልያለን። አቤቱ ትዳሮች፣ ቤቶች፣ ኑሮች በዚህ ወንዝ እንዲጥለቀለቁ በጌታ በኢየሱስ ስም ለምንሃለሁ። ክብር ለአንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት ከሕያው ቃልም አንብቤላችሁ ነበር ታስታውሳላችሁ። እግዚአብሔር በክርስቶስ ኢየሱስ ጸጋውን ስለሰጣችሁ እርሱን ከማመስገን ምን ጊዜም ወደ ኋላ አልልም። ጌታ ኢየሱስ ክርስቶስ በሁሉ ነገር አበልጽጓችኋል፣ በእውቀትና በንግግርም በስላችኋል። ክርስቶስ ያደርግላችኋል ብዬ ነገርኳችሁን ሁሉ ፈጽሞላችኋል። የጌታ የኢየሱስ ክርስቶስን መገለጥ ስትጠባበቁ ሳይሰጣችሁ የሚቀር አንድም መንፈሳዊ ስጦታ የለም። ጌታ ኢየሱስ ዳግም በሚመጣበት ጊዜ ምንም አይነት ነቀፋ ሳይገኝባችሁ በፊቱ መቆም እስክትችሉ ድረስ እስከ መጨረሻው እንድትጸኑ ይረዳችኋል። ክብር ለእግዚአብሔር ይሁን። በክርስቶስ ኢየሱስ እግዚአብሔር ስለሰጣችሁ ጸጋ ይሄ ለቆሮንቶስ ቤተክርስቲያን እኛውን ይገባናል። ለምን አሁን ሌላ ሰው ጸጋ ተሰጥቷችኋል እንዴ ብሎ ይጠይቃል። ቆሮንቶሶች
ስለ ጸጋ ስጦታ ለማንሳት ስለ መንፈስ ቅዱስ እንቅስቃሴ ለማንሳት ትክክለኛውን ትክክለኛ ያልሆነውንም ጥሩ ትምህርት ቤት ናቸው አንዳንድ መጻፍቶች አሉ አለኛ አንድ አስተማሪ መጻፍ እንዴት እንደማይጻፍ ተማሪዎች ያዩ ዘንድ ሼልፍ ላይ እናስቀምጣቸው ሰምታችሁ ያላልኩት መጻፉ ጥሩ ስለሆነ አይደለም ሼልፍ ላይ እናስቀምጠው ትምህርት ቤት አለኝ መጻፍ እንዴት እንደማይጻፍ ይማሩ ዘንድ አንዳንድ በጣም ፍሩሽካ የሆኑ መጻፍቶችን እንደረድራለን ከዚህ ተማሩ ብለን አይደለም እንደዚህ አይጻፍም ለማለት ነው ስለዚህ መጻፍ ሁሉ ምናገኘው ፖዚቲቭ ነገር ብቻ አይደለም እንዴትም ሰው እንደዛ እንደማያረግ ከቆሮንቶሶችም የጸጋ ስጦታ ምን እንደሆነ እንደምንማር ሁሉ እንዴት መጠቀም እንደሌለብን በምን ጥንቃቄ ማድረግ እንዳለብን ነው እንማር ሁለቱንም ትምህርት በጣም የሚገርም የጸጋ ኃይል በመካከላቸው ያለ ማህበር ነው ስለዚህ ጳውሎስ ሲጀምር ባለፈው ጊዜ እንዳልኳችሁ እንዲሁ ከመገሰጽ ከማገድ አውጧቸው ከማለት አይደለም የሚጀምረው እግዚአብሔር ይመስገን ከማለት ነው የሚጀምረው የጸጋ ስጦታ ሲንቀሳቀስ ከስተቱ ከመጀመር ይልቅ እግዚአብሔር ይመስገን ይሄን ያደረገ ይሄን ጸጋ ይሰጣችሁ ይሄን መንፈሳዊ ስጦታ በመካከላችሁ ያፈሰሰ እግዚአብሔር ይመስገን ከማለት መጀመር ጥሩ ነው ጳውሎስ እንደሱ ያረጋል በክርስቶስ ለተሰጣችሁ ጸጋ እግዚአብሔርን በጣም አርጌ ነው ማመሰግነው ምክንያት አለኝ ብሎ የጸጋ ስጦታ በመካከላቸው በመሆኑ ምክንያት ሊሆንላቸው የሚችሉትን ነገሮች ነው የሚያነሳው ብለን ነው ባለፈው ያልነው አንዱ ትበለጽጋላችሁ ይላል ማለት አሁን ምንም ማብራሪያና ጥቅስ እኮ አይፈልግም እንዲህ አይነት ነገር ወደ ሙሴ የመጣ ሙሴ እግዚአብሔርን ኢንካውንተር ከማረጉ በፊት ያቺ እጁ ብብቱስ ገብታ ከመቀየሩና እግዚአብሔርን ከመገናኘቱ በፊትና ከዛ በኋላ እኮ አንድ አይደለም ኮምፕሊትሊ ሌላ ሰው ነው የሆነው ሌላ ይውለክ የእግዚአብሔር ጸጋ የእግዚአብሔር መንፈስ መጣብህ ማለት ሌላ ነገር ነው የሚያረጋው ድንጋያማ ብትሆን ፍሬያማ ያረጋል ጫጫ አሜን በሉኝ በደም ማበልጸግ የሚችል ነው ምንም የሌላችሁ ነገር ማረግ የሚችል ድንጋይ ላይ ብትሆኑ እንኳን ድንጋይ ቢሆንባችሁ ልታበቅሉ እንድትችሉ ያደርጋችኋል ጌዲዮንን አስቡት እስቲ ጌታ እሱን ከማግኘቱ በፊትና ከማግኘቱ በኋላ ያ ሰው ይመስላል አሁን የእግዚአብሔር ጸጋ ያ ታቦት እና አሚናዳብ ቤት ገባ ብሏችሁ በቃ ዝም ብሎ ወጣኩ አይልም አይደለም ልክነኛ አይደል የእግዚአብሔር መንፈስ የእግዚአብሔር ጸጋ ምድረ በዳን እንደ ኤደን ገነት የሚያረግ ነው ማለት ነው አበለጸገው ማለት ነው የሌለውን ሰጠው ማለት ነው ያልነበረው ሆነ ማለት ነው አዮ በትግል ማትችለው ባንተ ዕውቀት ባንተ ጉልበት ባንተ ጥረት ማትችለው መንፈስ ቅዱስ ሲመጣ ብቻ ምትሆነው መንፈስ ቅዱስ ሲመጣ ብቻ ምትሆነው ነገር አለ እሱ ነው አበለጸጋችሁ የሚለው ባለጸጋ አረጋችሁ ልክ ዮሐንስ በመልእክቱ ለወዳጁ እንደሚጸልይ ማለት ነው እግዚአብሔር እንዲያበለጽግ ነው መጸልየው እኮ ይላል ጤና እንዲኖርህና በነገር ሁሉ እንድትበለጽግ ነው መጸልይልህ ይላችሁ ሳኦል ሆይ አሁን የተገለጠልህ ጌታ ኢየሱስ ነው እጄን ስጭንብህ መንፈስ እንድትቀበልና አይንህ እንዲበራ ልኮኛል ፖይንቱ ትልቅ ነው እዚህ ጋር ምንድን እነዚህ ያልተማሩ ማለት እንዴ የተባሉት ከየት አመጡት ንግግሩን ከየት አመጡት የእግዚአብሔርን የልብ ሚስጥር ማግኘት ከየት አመጡት ለሰው ያለውን የሚያውቀው ሰው ነው የእግዚአብሔር ያለውን ጥልቅ ነገር እስቲ አሜን በሉኝ በንግግሩ ሁሉ በልጽጋቸዋል ማለት ሰው ዓለም ውስጥ ሊነገር ማይችል ፊዚክስ ኬሚስትሪ ማንንም ማያውቀው የእግዚአብሔር ዓለም መለኮት ውስጥ በመለኮት ጥልቅ ዓለም ውስጥ ያለን ጥበብ ዕውቀት ማውረድ የሚችል ዳውንሎድ ማድረግ የሚችል እና ለሰው መንገር የሚችል አንተ ነብይ ነህ እስክትባል ድረስ ምንድነው አንተ ጋር ያለው እስክትባል ድረስ ከሰማይ ዓለም ማምጣት ባንተውስ ማኖር በእግዚአብሔር አፍ አይደለም ባንተ አፍ ባንተ አማርኛ ሰው በሚገባው ጆሮ ውስጥ ሊገባ በሚችል ሁኔታ መናገር ጌታ ኢየሱስ እንደዚህ አለ እንዴ ቆይ የምድር በምድራዊ ነገር አስረድቼ ካልገባ የሰማዩን ስነግርህም አንዴ ልትሆን ነው አለው አለ ማለት ነው ሌላ የሚነገር ማለት ንፋስ ይነፍሳል በዚህ በኩል ሲነፍስ እንዴት እንደሆነ አታውቅም ዳግም መወለድ የሚባል ያልገባማው የእስራኤል መምሮ ነው ይሄ እኮ በምሳሌ ምነግር ነው መንፈስ ቅዱስ የመጣ ጊዜ እሱ አልመጣምና
ልትሸከሙት አትችሉም አሁን ልነግራችሁ የምፈልገው ብዙ ነገር ነበረኝ ግን አትሸከሙትም መንፈስ ቅዱስ ይሄን የመለኮት ዓለም እንድንገነዘብ በማድረግ የሚያበለጽገን ከሌሎች ልዩ የሚያደርገን ሌላ ሰው ሌላ መልክ ሌላ ጠረን ሌላ ሽታ ሌላ ወዝ ሌላ ግርማ ሌላ ክብር ሌላ ሞገስ የሚሰጥ ንግግራችሁ ተራ የሰው ሳይሆን የእግዚአብሔር የሆነ እንዲሆን እንደ አቂጦፌል እሱ ከተናገረ በኋላ ሌላ ሰው አይናገርም ነበር የሱ ንግግር የእግዚአብሔር ንግግር እስከሚባል ድረስ የመጨረሻው ኢዮብ እንደዚህ ይላል የእግዚአብሔር መልካምነት ቤቴን እየባረከ በነበረበት ጊዜ ይላል የድሮን ያሰበ ያከከነው አሁን ያኔ እግዚአብሔር ቤቴን በመልካምነቱ በመላበት ጊዜ ድንጋዩ ዘይት ያፈልቅልኝ ነበር መንገዴ በቅቤ ይታጠብ ነበር እኔ ከተናገርኩ በኋላ የሚጨምር ሰው አልነበረም ይላል ፔድ የመጨረሻው ነው የምናገረው ከኔ የሚወጣ ጥበብ የመጨረሻው ጥበብ ነው ከኔ የሚወጣ ምክር ከኔ የሚወጣ ዊዝደም ከኔ የሚወጣ ዕውቀት ከመለኮት ስለሆነ ማመጣው ንጉሱ ለምን ይቸኮለው ለምን የሚቸኮለው ንጉሱ 3 ቀን ይስተን በቃ ትንሽ ጊዜ ይታገሰን ሚስጥርን የሚገልጥ አምላክ በሰማይ አለ መፍትሄ የሚሰጥ ከሰማይ የሚናገር በመድር ማይገኝ በመድር ዕውቀት ማይገኝ በምንም አይነት ሰርች አርጋችሁ ማታመጡት መንፈስ ቅዱስ ብቻ በእናንተ ውስጥ መጥቶ እናንተም በማበልጸግ ልክ ኃይል ማበልጸግ ይባላል ምንድነው የሚባለው እርዱኝ ይረዳችኋለሁ ምንድነው የሚባለው ማዕድኑ ዩራኒየም ይበለጽጋል ምን እየተቀየረ ኃይል ያገኘ ሌላ ነገር ይሁን ይመጣ ይላል ግን እኮ ምናልባት የትም ሀገር ያለ ጉዳይ ነው ነገር ይሁን ማለት ማዕድን ነው በቃ እሱ መንፈስ ቅዱስ ማለት ተራውን ሰው ዛሬ እኮ አሳያችሁ ነው በተጠራችሁ ጊዜ ከናንተ መካከል ባለጸጋ ማን ነበር ምን ማለት ነው ይሄ ማለት ከናንተ መካከል አዋቂ ማን ነበር ከናንተ መካከል በተጠራችሁ ጊዜ ያለምን ምናምን አይደል እንደመረጠው እግዚአብሔር ከተጠራችሁ በኋላ ምን አገኛችሁ ምን ሆነ ምን መጣ ትናንትም ዛሬም ያውቆክ ያ የመንፈስ ቅዱስ መምጣት ያ የጸጋ ስጦታ ሙላት በማህበር ውስጥ ያለው አሁን ሁላችሁም ትንቢት ተናገሩ ነው የሚሆነው አይደለም እምላችሁ የመንፈስ ቅዱስን መኖር የመንፈስ ቅዱስን የጸጋ ስጦታዎች ማደል የመንፈስ ቅዱስ ስራ በመካከላችን መሆን ይሁላችሁ እኔ በጣም እርግጠኛ መሆኑ ነገር ስላየው ከመካከላችን በሆነ አይነት እንቅስቃሴ ጎልደን ታይም አለ አይደል ቸርች ውስጥ መቼም በጣም ጎልደን የሚባል ታይም በእነዛ የመንፈስ ቅዱስ ጊዜዎች አሁን አይደለም ያልኩ አይደለም የሆኑ ጊዜዎች ግን ነበሩ ከመካከላችን ተራ የሆነ ሰው አልነበረም ይወድቀ ይከሰረ መንገድ ይቀረ ሰው አላቅ መንፈስ ቅዱስ ሲመጣ የጸጋ ኃይል ሲመጣ ማንኛውንም ተራ ሰው ከበርት የሚያደርግ ኃይል ያባ ባለጠጋ የሚያደርግ አዋቂ የሚያደርግ ማበልጸግ የሚችል እሱ ነው አሜን በሉኝ መናፈቅ አለባችሁ በጉልበታችሁ ማታገኙት በጥበባችሁ ማታገኙት በእናንተ ትጋት የማይመጣ መንፈስ ቅዱስ ከእናንተ ጋር በመሆኑ ብቻ የሚሆን ቆይ ታቦቱን ምንድነው ልዩ የሚያደርገው የግራን እንጨት አምጣ ቁረት ከዛ በኋላ ምን ቆይ የአሮንን በትር ልዩ ያደርገው ምንድነው መቅደስ ውስጥ ያሉትን ዕቃዎች የእግዚአብሔር ያደርጋቸው ምንድነው ወርቅ ነው ናስ ነው ሐምራዊ ጨርቅ ነው መቅደስ ውስጥ በመግባቱ ምክንያት ማን የቀደሰው መቅደሱን የቀደሰው ወይስ ዕቃው ነው መቅደሱን የቀደሰው የእግዚአብሔር መንፈስ ሲኖር ብቻ ነው ሰው የሚሆነው ትክክለኛው የክርስትና ሕይወት ጠረን ሚሆን ለሀገር ለምድር ለቤተሰብ የሚሆን ወንዝ ያለበት ክብር ያለበት ሞገስ ያለበት ለሌላ የሚተርፍ ያ ከመቅደሱ ይወጣ የነበረ ወንዝ ያለበት ሰው ብቻ ነው የሚሆነው ያበለጽጋችኋል ማበልጸግን እንመልከት በሁሉ ነገር ስለሚል በሁሉ ነገር ማለት ምን ማለት ነው በሁሉ ነገር እንዴት ነው የምንበለጽገው መንፈስ ቅዱስ በሰው ሕይወት ሲመጣ በሁሉ ነገር በሁለንተናዊ ራእያችን አንዱ የግርጃ ማሊል ሱራን ሰው በሁለንተናዊ መልክ እንዲለወጥ ምን ማለታችን የእግዚአብሔር መንፈስ ሪሊ ሲመጣ በቃ የሚያደርገው እንዴ ብቻ መዝሙር የሚችል በሌላ ሕይወቱ እንደማንንም ሰው የሚታገል
እግዚአብሔር አምላክ መንፈስ ቅዱስ የነካቸው እነዛ ያልተማሩ ሰዎች ምንድነው የሆኑት የሆነ አንድ ማህበር ማከላቸው ዳስ ከማይኖር ድረስ ምን ሆነው ነው ሶሻል የሆነው ነገር የተቀየረው ኢኮኖሚካል የሆነው ነገር የተቀየረው ፖለቲካው ስኪንቱ ድረስ የደረሱት ለምንድነው መንፈስ ቅዱስ ሲመጣ በሐዋርያት ሥራ ውስጥ አንድ የሆነ ማህበረሰብ እኮ ነው የሰራው አንድ የኢየሱስን ኮሚኒቲ እኮ ነው የሰራው ያ ኮሚኒቲ በመልካም ነገር እንኳን ልትተባበሩት ማትችሉት ኮሚኒቲ ምንድነው የሆኑት ምንድነው የተደረጉት ምንድነው የመጣው ምንድነው ለውጡ ምንድነው ዲፈረንሱ ያ ኮሚኒቲ ከሌሎች ኮሚኒቲዎች ከነ ቀራጮች ከነ ሰዱቃውያን ከነ ፈሪሳውያን ከነ ቀናተኞች ምንድነው የሚለየው ያ ኮሚኒቲ ምንድነው ጃይንት ያደረገው ምንድነው በቁጥር ያበዛው መንፈስ ቅዱስ ካልሆነ ምን ሊሆን ነው ቅድም የነገርኳችሁን ጥቅስ ላንብበው ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ ያስቡ ይላል ቆይ አሁን ምን ይያለን ያለው ቆይ አንቺ አሁን እኔ ጋር ስትመጪ እዚህ ስትመጪ ቆሮንቶስ ቸርች ሲተከል ምን ነበርሽ እስቲ ቆሙና እንዲያስቡት አያችሁ ሽፍት አለው በህይወታችን ከጌታ ጋር ኢንካውንተር ከመንፈስ ቅዱስ ጋር ተገናኘን በኋላ ህይወታ እስቲ ቆሙና አስቡ እስቲ ከመጠራታችሁ በፊት የነበረውን ህይወትና ከተጠራችሁ በኋላ ያለውን ህይወት ከመንፈስ ቅዱስ በእናንተ ህይወት ስራ መስራት ከጀመረበት ጊዜ ጀምሮ እስቲ አስቡ ልዩነት አለው ወይ በእናንተ ህይወት በቆሮንቶሶች አለ ጳውሎስ ሁሉንም ያቃቸዋል መንፈስ ቅዱስ መጥቶ ኦል ዳሜጅ ህይወታቸውን ተርን እንዳረገው አይ በትክክል ምስክር ነው እሱ ያቶንትና ልጅ የወይዘሮንትና ልጅ በሙሉ ያቃቸዋል በሁሉ ነገር የሾቁ በሁሉ ነገር የደከረቱ እግዚአብሔር አብሮት የሌለ ከእግዚአብሔር ህይወት የተለጠለ ከግንዱ የተላቀቀ ተስፋ የሌለው ያለ ተስፋ የሆነ በኮን ህይወት ተንከራታች ህይወት በዚህ ምድር ላይ በሚመጣው ዓለም ምንም የሌለው እስቲ ቆማችሁ አስቡ አንዴ ልዩነት ከሌለው መጠማት አለብን ነው መራብ አለብን በእውነት ነው ምላችሁ ቆይኔ በጌታ ከመሆኔ በፊት ህይወቴ ምን ይመስል ነበር ዲፈረንስ አለው የለውም ያ እስቲ አስቡት ነው የሚለው ሰውዬው እስቲ ከመጠራታችሁ በፊት የት እንደነበራችሁ እንዴት እንደነበራችሁ እስቲ አስቡ ከላይ ምን ብሎ ይጀምራል መቼም አይሁድ ምልክት ይፈልጋሉ ይላል አይሁድ ምልክት ይፈልጋሉ የግሪክ ሰዎች ደግሞ ጥበብ ይፈልጋሉ ለእኛ ክርስቶስ የእግዚአብሔር ኃይል ነው አይሁድ ምልክት አይደለም የሚፈልገው ያንን ምልክት ያንን ተአምራት ያንን ያንን ከሰማይና በምድር መካከል ያለ ርቀት ያህል የሰውን ህይወት የሚቀይር ተአምራት የሚያደርግ የእግዚአብሔር ኃይል ለእኛ ክርስቶስ የእግዚአብሔር ኃይል ነው የእግዚአብሔር ጥበብ ነው ለግሪክ ጥበብ እንደሚፈልጉት እኛ ገብቶናል እነሱ የሚፈልጉትን ካንዱ አግኝተናል ኢየሱስ ከሚባለው ኢየሱስን ሲቀበል ያ ኃይል በውስጤ ኦፕሬት ማድረግ ጀምሯል ማለት ለኛ ለምናምን የተሰጠ የኃይል ታላቅነት ምን እንደሆነ እንድታውቁ ጸልያለሁ እንዲሰጣችሁ ጸልያለሁ አይደለም የሚለው የላችሁም አይደለም የሚለው የተሰጣችሁን እንድታውቁት ነው የሚለው አንድ ኃይል ለኛ ለምናምን ተሰጥቶናል መንፈስ ቅዱስ ይባላል በምንድነው እሱን መታስረዳን ይሄ ኃይል ክርስቶስ ኢየሱስን ከሙታን በማስነሳቱ የብርታቱ ጉልበት አቅሙ ታይቷል አለቅነትን ስልጣናትን ጌትነትን ሽሮ ከላይ ሲያስቀምጠው ጉልበቱ የታየ ብርታቱ የታየ ምዕራፍ 3 ቁጥር 14 ላይ ሄድና ደግሞ እንደ ኃይሉ ታላቅነት ከምንለምነውና ከምናስበው ሁሉ በላይ ማድረግ ይችላል በእኛ እንደሚሰራ እንደ ኃይሉ ታላቅነት እስቲ በሉት በእኛ እንደሚሰራ እንደ ኃይሉ ታላቅነት ይሁላችሁ ክርስትናን ሕያው ማድረግ መጀመር አለብን ሃይማኖት ሳይሆን የእግዚአብሔርን ኃይል ኤክስፒሪየንስ የሚያደርግ አይሁዳውያን የሚፈልጉትን ምልክት ማድረግ የሚችል ክርስቶስ የእግዚአብሔር ኃይል ተቀብየዋለሁ በእኔ አለ
ምልክት የሚሰራው ተአምር የሚሰራው ሚነቅለው ሚተክለው ያ የሰውን ህይወት ትራንስፎርም የሚያደርገው ባለጠጋ የሚያደርገው ከድርቅና የሚያወጣው ከሃይማኖተኝነት የሚያወጣው ሕያው ግንኙነት እየመሰረተ ነፍስንና መንፈስን የሚያረሰርስ አየሁት ዳንኩ እንዳለ የሚያድነው አሜን ሃሌሉያ በተጠራችሁ ጊዜ እንዴት እንደነበራችሁ እስቲ አስቡ በሰው መስፈርት ከናንተ ብዙዎች አዋቂዎች አልነበራችሁ ሰው ዕውቀት ነው በሚለው የምትረጃ ነጭ ነበራችሁ ጨዋ ይላል የሰሜን ሰው ጨዋ ካላችሁ ማህይም ነው ማለቱ ነው በሰው መስፈርት በዚህ ዓለም መስፈርት አዋቂ አልነበራችሁ ኦኬ ምን አገኙ አሁን ፊዚክስ ገባቸው ነው ኖ ከፊዚክስ በላይ የሆነ ነገር እንዴ ማንንም ጌታ ኢየሱስ በመንፈስ ተሞልቶ እየቃተተ አባቶይ አመሰግናለሁ ለዚህ ዓለም ጠቢባንና አዋቂዎች ያልተገለጠ ለህፃናት ተገለጠላቸው አለ ትልቅ መገለጥ የእስራኤል መምህር የሆነው ኒቆዲሞስ ሊያቀው ማይችል የአይን መከፈት ብቻ የሚያቀው የእግዚአብሔር ልጅ ጌታ ኢየሱስ መሲና የእግዚአብሔር ልጅ ነህ የሚል ደምና ስጋ የማይገልጠው ሰማይ ብቻ የሚገልጠው አንድ ዕውቀት አንድ ብርሃን ይሄን መንፈስ ቅዱስ ካልሆነ ማን ያረጋዋል በፍጹም በሰው መስፈርት አዋቂዎች እስቲ የታሉ አዋቂዎችን ጥሩ እስቲ ጠቢባንን ጥሩ እስቲ ይምጡና ይነጋገሩኝ እስቲ ሚለው ጳውሎስ ማለት ይላል አልነበራችሁም ብዙዎች ኃያላን አልነበራችሁም ካለ አሁን ምንድናችሁ ያለን በፊት ኃያል አልነበራችሁም ካለ ከኃያል ቤተሰብ አይደላችሁም ኃያል አይደላችሁ የነገስታት ልጆች ናችሁ እንዴ እናንተ ስልጣን ነበራችሁ እንዴ በፊት አልነበራችሁም ኃይል ነበራችሁ እንዴ የላችሁም አሁን አላችሁ መንፈስ ቅዱስ ይመጣ አበለጸገን ማለት ይሄ ነው በህይወቴ ውስጥ ኃይል አልባ ጉልበት አልባ ስልጣን አልባ ከሆንኩ መጠየቅ አለብኝ እንዴ ምን ሆኜ ነው እንዴ አይደለም ክርስትና ማለት አለብኝ ቀድሞ በክርስቶስ ከመሆኔ በፊት የነበረ ህይወት ነው ይሄ አሁንማ ኃይል አለ አጋንንት ማውጣት አለብኝ በሰይጣን ኃይል ሁሉ ላይ አይደለም ይለውታ አይደለም በጠላት ኃይል ሁሉ ላይ ስልጣን ኃያል አልነበራችሁ በፊት አልነበራችሁ ጉልበት ነበራችሁ ይሄን ለማድረግ አትችሉም አሁን ግን ዛሬ ጧት አንድ ቦታ ላይ እግዚአብሔርን ቃል ሳካፍል እንደዚህ አልኩ በወደደን በእርሱ ከአሸናፊ መብለጥ ምንድነው ማለት ሰው ሁሉ ያሸነፈውን መብለጥ መቻል እንዴት ሆኖ ይሆናል ከመንፈስ ቅዱስ ጋር በሆነ ግንኙነት ካልሆነ በመንፈስ ቅዱስ የተለወሰ ህይወት ካልሆነ መንፈስ ቅዱስ ለሰው የሚሰጣው ካልሆነ ለምንድነው እሱ ያስቀዋ ልጆች የበረታባቸው ኃይል ያገኘባቸው አይ ያ ኃይል ያ ጉልበት ያ ስልጣን በፊትና በኋላ ይባላል አሁንም ያው ከሆንኩ አቅም አልባ ጉልበት አልባ ስልጣን አልባ ባዶ ማንንም እንደ ትንሿ ፌስታል ከዚህ ወደዚህ የሚያላጋኝ ከሆንኩ መጠየቅ አለብኝ ሆሊ ስፒሪት መንፈስ ቅዱስ ራባሃለሁ እጠማሃለሁ ማለት አለብኝ እና ብዙዎች ኃያላን አልነበራችሁም ይላል ብዙዎች ከትልቅ ቤተሰብ አልተወለዳችሁም ይላል ይሄን የሚያክል ትልቅ ነገር በቃ ሮማዊ ነህ አዎ እንዴት አመጣሁ አንተ እኔ በገንዘብ ገዝቻት እኔ ተወልጄባት አሎማል ሮማዊ መሆን መወለድ ወይ መግዛት የእግዚአብሔር ልጅ መሆንስ ሰማያዊ ዜጋ መሆንስ ይሄ ኃይልና ክብር ደስታና ሳቅ ውስጥ የማይጨምር ከሆነ እንዴት ይሆናል መበልጸግ ማለት ይሄ ነው በዚህ የእግዚአብሔር መንፈስ ኃይል መሞላት አልነበራችሁም አልተወለዳችሁም ነገር ግን እግዚአብሔር ጥበበኛ አይደላችሁ ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ ማለት ምንድናችሁ እናንተ ማለት ነው ምንድናችሁ እናንተ ሞኝ ናችሁ ማለት ነው ኦኬ አሁን በክርስቶስ ነኝ ጠቢብ ነኝ ጥበባለኝ መንፈስ ቅዱስ ከኔ ጋር አለ በልጽግ ያለው ያንን ሞኝነቴን ያንን ፉሊሽ የሆነ በወይን ጠጅ አትስከሩ ይህ ማባከን ነው ሞኞች አትሁኑ ብሎ ነው አይደል የሚጀምረው ሞኞች አትሁኑ ሶ
አሁንም ሞኝ ሆንኩ መንፈስ ይሙላባችሁ ሞኝነት መንፈስ ይሙላ ግን ጥበብ ብልጠት ዕውቀት በዚህ ዓለም ላይ ለመኖር የሚያስችል ጥልቅ ጥበብ እንደ ጥበበኞች እንጂ ጥበብ እንደሌላችሁ አትመላለሱ ጥበበኛ አልነበራችሁም መንፈስ ቅዱስ በሰው ህይወት ሲመጣ ሞኝነትን ከላዩ ላይ ይነቅላል ለዚህ ዓለም አኗኗር የዚህ ዓለም አካሄድ በዚህ ዓለም ላይ እንዴት እንደምንኖር የሚነግረን ያሳውቀን እሱ መንፈስ ይሙላባችሁ ብክነት ነው ያ ሞኝነት ነው ያ ይህን ክፉ ዓለም ለማለፍ ቅኔ እንድንቀኝ የሚያደርገን በልባችንም በአፋችንም ለሰዎችም ለኛም እንድንቀኝ የሚያደርገን የመንፈስ ሙላት ያስፈልገናል አሜን በሉኝ በደም ስለዚህ መንፈስ ቅዱስ በጌታ ከመሆኔ በፊትና በኋላ ህይወቴ ውስጥ ለውጥ አምጥቷል ካላመጣ አሁንም እድል አለ መመኘት አረ እንዲህ አይደለም ክርስትና ጌታ ሆይ አረ እንዲህ አይደለም የሰማነው አረ እንዲህ አይደለም ያደመጥነው አረ እንዲህ አይደለም ጌታ የተነገረን ና አንተ ስትመጣ አይ የጌዲዮን ጸሎት ዝም ብሎ ይመጣ አይደለም አባቶቻችን የነገሩን የታለ እንዲህ ያደርጋል ያሉን የታለ ሚል ጸሎት የሚመጣው ከእንዲህ አይነት ትምህርት ነው ቁጭት መንፈስ ቅዱስ በህይወቴ ሲመጣ የሚያደርጋቸው ነገሮች መበልጸግ በሁሉ ረገድ ማለት ነው በዚህ ዓለም የነበረኝን ሞኝነት በዚህ ዓለም የነበረኝን በቃ ከንቱ ላይፍ ትቶ ሰማያዊ የሆነውን መኖር መጀመር በለጸኩ ማለት ነው ያ ማዕድን ዩራኒየም ከነበረበት ከፍ እንደሚል ህይወቴ እየበለጸገ ህይወቴ እየተነካ ሰማያዊ ድምጽ እየሰማሁ ሞኝነትን እየጣልኩ ክፋትን እየጣልኩ አመጽን እየጣልኩ በእግዚአብሔር ዕውቀት በእግዚአብሔር ጥበብ በእግዚአብሔር ኃይል እያደረኩ ውስጤ ኦፕሬት የሚያደርግ የሆነ ኃይል ውስጤ ኦፕሬት የሚያደርግ አንድ ጉልበት ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ጳውሎስ ለእግዚአብሔር ጸጋ ሲያወራ በጣም ደስ ይያለኝ በድካሜ መካለሁ ይላችኋል በጣም ደስ ይያለኝ በድካሜ መካለሁ ለምን ስደክም ያን ጊዜ ኃይለኛ ነኝ ጌታ እንዲህ ብሎኛል ኃይሌ በድካም ይገለጣል ብሎኛል አይዮኛ ጡንቻ ማሳየት ገንዘብ ማሳየት ዕውቀት ማሳየት ችሎታ ማሳየት መንፈስ ቅዱስ ነው እንፈልገው መንፈስ ቅዱስ ደግሞ ለደካማ የሚሰራ ጳውሎስ እኔኮ ሶስተኛ ሰማይ ደርሼ ነበር በመገለጥ ብዛት እንዳልታበይ የሥጋ ሞጊያ ሰጠኝ ይላል እግዚአብሔር የማይወደው ነገር ትምክት ነው እድሜ ለእናንተ እኔም ልመካ መመካት ጥሩ አይደለም መመካት አያስፈልግም እናንተ ግን በሚመካ ሰው ነው ደስ የሚላችሁ እንግዲያው መቆጥርላችሁን መመካባቸው ነገሮች ልንገራችሁ ብሎ የሚቀበለው መከራ ይነግራችኋል እንደውም የዛሬ 14 ዓመት እኮ ሶስተኛ ሰማይ ደርሼ ነው የመጣሁት አውርቶ ታያቅም ምክንያቱም በእንደዚህ አይነት ነገር መመካት የለበትም በዛ እንዳይመካ የሥጋ መውጊያ ተሰጥቶኛል ስለዚህ እግዚአብሔር የሚፈልገው በድካሜ እየተመካው በሱ ጸጋ እንድበረታ ነው ደስ ይያለኝ በደካማነቴ እመካለሁ አትችልም ስባል አልችልም የእግዚአብሔር ጸጋ በእኔ ይችላል በወደደኝ በሱ ካሸናፊዎች እበልጣለሁ በማ በርሱ በእግዚአብሔር አዮ መንፈስ ቅዱስን የሚፈልግ የጸጋውን ጉልበት የሚፈልግ ደካማ ነኝ የሚል ነው ብርቱ ነኝ ካልክ ለምን ትፈልጓል እችላለሁ ካልክ አቅሜ ብርታቴ ጉልበቴ እኔ በእኔ ነኝ ካልክ አትፈልገውም ለምን ትራበዋል ምን ያረግልሃል አልችልም በዚህ ዓለም መኖር የሚያበለጽግህ ኃይል የሚሰጥህ አቅም የሚሰጥህ ብርታት የሚሰጥህ ጉልበት የሚሰጥህ እኔ አይደለሁም በእኔ ያለ የእርሱ ጸጋ ስትል እጃችሁን አንሱና በሉት እስቲ እኔ አይደለሁም በሉ እስቲ እኔ አይደለሁም በእኔ የሚኖር የሱ ጸጋ ስትል ኃይል ይሆናል እሱ ድካምህን የሚያግዝ ቅድም ቢኒ ያለውን ሰምታችኋል ድካማችንን ያግዛል ስለ ልሳን ስንነጋገር ትችላችኋል ድካምን ማገዝ ማለት ዴፊሽንሲ ማለት ነው መንፈሳዊ ዴፊሽንሲ እግዚአብሔር ፊት ስንኩሎች ነን ምን በማረክ ለእግዚአብሔር ያለውን አናቀም እሱ ነው ድካማችን መንፈስ ቅዱስ ደግሞ የእግዚአብሔርንም ጥልቅ ነገር ያቃል እርሱ ልብን ሁሉ የሚመረምረው የመንፈስንም ሐሳብ ያቃል ይላል እኔንም ድካሜን ያቃል ልቤን ያቃል መውደቅ መነሳቴን ያቃል
ስለዚህ መሃል ላይ ሆኖ የእግዚአብሔርን ጥልቅ ሐሳብ የኔን ድካም እያስታረቀ እስቲ አሜን በሉኝ በድካሜ የቆመ የእግዚአብሔርን ጥልቅ ነገር ወደኔ ያመጣል መንፈስ ቅዱስ ያስፈልገናል ድካማችን የሚራራ የሚያዝን ኃይል የሚሰጠን ብርታት የሚሰጠን ጉባኤ ለማሞቅ አይደለም የጸጋ ስጦታ ኃይል እንድናገኝ በሱ እንድንመካ በክርስቶስ እንድንታመን በመንፈስ እግዚአብሔርን እንድናመልክ ጮኻችሁ አሜን በሉኝ የዓለም ደካማ ነገር በዚህ መንፈስ ካልተረዳ በፍጹም ለዚህ ዓለም መልእክተኛ መሆን አይችልም የተከበረውን እንደሌለ ለማድረግ የተከበረን ነገር ኢግኖር ማድረግ አትችሉ አዮ የተከበረን እንደሌለ የተከበሩ እኮ ናቸው ማንንም ትኩረት የማይሰጣቸው የሚያደርገው ለእናንተ ትኩረት እንዲሰጥ የሚያደርገው በተከበሩት ይልቅ 40 30 ምናምን ምዕራፍ እንደሄዱት የኢዮብ ጓደኞች ሳይሆን እንደዛ እንደ ትንሹ እንዴ መንፈስ ሞልቶኛል ሲል ሁሉም ትኩረት ሰጡት እግዚአብሔርም መጣ ኢዮብም ጆሮ ሰጠው ሶስቱ ሲያወሩ ሲናገር እየተከበረ የሚያክ በእድሜ ብዛት እንዳልሆነ ጥበብ ገባኝ መንፈስ ቅዱስ ሲመጣ ጠቢብ የሚያደርግ ሲጩና አሜን በሉኝ አያችሁ መንፈስ ቅዱስ ነው የተከበራችሁ የሚያረጋችሁ ያቤት በወንድሞቹ መካከል የተከበረ ነበረ ለምን እጅ በኔ ላይ ትሆን ጸሎቱ ይሄ ነው እጅ በኔ ላይ ትሆን ጩና አሜን በሉኝ ባካችሁ የሚያስከብራችሁ እሱ ነው ባላችሁበት ቦታ ቪዚብል እንድትሆኑ የሚያረጋችሁ ልብስ አይደለም ኩል አይደለም ብራንድ አይደለም መንፈስ ካለ እስቲ ጩና አሜን በሉኝ በደም ማንንም ኢግኖር ሊያረጋችሁ አይችልም ይሁን ብላችሁ አይደለም መለከት አስነፍታችሁ አይደለም ወንተም ብላችሁ አይደለም መንፈስ ቅዱስ ከናንተ ጋር ካለ የእግዚአብሔር ጸጋ ከናንተ ጋር ካለ ይጉባኤ ጮ አሜን ይበለኝ ባካችሁ የተከበሩትን እንዳልነበሩ እንደሌሉ አርጎ መንፈስ ያለባቸውን ልጁን የተቀበሉትን የሚያከብር እንዳለ የእግዚአብሔር ጸጋ ያለባችሁ ጆታችሁን አንሱ ልመርቃችሁ እናንተ ቪዚብል እንድትሆኑ እግዚአብሔር አምላክ መልእክተኛ አድርጎ እንዲገልጣችሁ በቤተሰቦቻችሁ መካከል የተከበራችሁ የሚያደርግ የእግዚአብሔር መልእክት በእናንተ ይገኝ የእግዚአብሔር እንቁ በእናንተ ይገኝ መንፈስ ቅዱስ በኃይል ያገኛችሁ ጉባኤው ይጩና አሜን ይበለኝ የተከበረውን እንደሌለ ለማድረግ የዚህን ዓለም ዝቅ ያለውንና የተናቀውን በደጋራባል ከታች ያሉን የተርመጠመጠው ለታች ትኩረት ያልተሰጠው መንፈስ ቅዱስ ሲመጣ ብዙዎቹ በእግዚአብሔር መንፈስ የተገኙ ሰዎች እታች ያሉ ናቸው ከተነሱ በኋላ የሚሆኑትን አጠይቁኝ ሲነሱ የነበሩበትን አስቡ እስቲ ሂዱና ትናንታቸውን ጠይቁ እዚህ ጉባኤ ውስጥ ያላችሁ ትኩረት የተነፈጋችሁ የሚያስፈልጋችሁ አንድ ነገር ነው መማር ያስፈልጋል አፕዴት ራስን ማድረግ ያስፈልጋል በጣም ኮምፕሊት ማድረግ ያስፈልጋል እመኑኝ ግን ከመንፈስ ቅዱስ የተሻለ ማንንም እናንተን ቪዚብል ሊያረጋችሁ አይችልም አሜን አትሉኝም ይሁን ሞገሳም ክብር ያለው ተደማጭ ያንኳኳው በር የሚከፈትለት አንድ በር አንኳክቶ 8 በር የሚከፈትለት እግዚአብሔር አምላክ እርሱ ጋር ያለ የዳዊትም ቃል በሳኦል ጆሮ ገባ እንደሚል ሚወራድ ምታወሩት ወሬ ልባችሁ ራያችሁ በአንድ ጊዜ ሰው ጆሮ የሚገባ እግዚአብሔር አምላክ ከተናቀ ስፍራ የሚያነሳ ያን ጸጋና መንፈስ በላያችሁ ላይ ያምጣው እግዚአብሔር ይሄን መንፈስ ይስጣችሁ መበልጸግ ማለት ይሄ ነው ትኩረት ከማታገኙበት ስፍራ ትኩረት ወደምታገኙበት ግሬስፉል ወደምትሆኑበት ቁመት ቀይራችሁ አይደለም ቶክሲዶ ለብሳችሁ አይደለም እንደዛው እንዳላችሁ መንፈስ ቅዱስ ይመጣል ሃሌሉያ በአስቴር ላይ የመጣ ያ የሞገስ መንፈስ ያ የጸጋ መንፈስ ጮኻችሁ አሜን በሉኝ ባካችሁ የእግዚአብሔር መንፈስ ያበለጽጋል በሁሉ ነገር ማለት እሱ በሁሉ ነገር ያልነበራችሁትን ያረጋችኋል ልትሆኑ ማትችሉትን ዘራችሁ ያልሰጣችሁ ገንዘብ ያልሰጣችሁ መንፈስ ቅዱስ ሲመጣ
አጠገባችሁ ባለው ሰው ላይ እጆቻችሁን አድርጉ አንድ ጊዜ እኔ ልፍቀድላችሁ እና ጸልዩለት ያበልጽግህ መንፈስ ቅዱስ ያበልጽግህ ባንተ ላይ ይምጣ ህይወትህ ይበልጽግ ኑሮሽ ይበልጽግ እግዚአብሔር በንግግር በእውቀት ባለጸጋ ያድርግህ ሙሉ ያድርግህ ምክር ካንተ አይታጣ ቃል ካንተ አይታጣ መንፈስ ያገኝህ ጸጋ ያገኝህ ጉልበት ያገኝህ በኢየሱስ ስም የበለጸግህ ድርቀት ይወገድ ካንተ ቆመ የምትናገረው አትጣ ቆመ የምታካፍለው አትጣ የእግዚአብሔር መንፈስ ያገኝህ የእግዚአብሔር ጸጋ ያገኝህ ካንተ ዘይት ይቀዳ ካንተ መንፈስ ይቀዳ ካንተ ትምህርት ይቀዳ ካንተ የእግዚአብሔር ምክር ይቀዳ እግዚአብሔር የንፍታሌምን እንጀራ ወፍራም እንዳደረገ ልመርቃችሁ የእግዚአብሔር መንፈስ በኔ ላይ አለ እግዚአብሔር የሚበላ ነገር ከናንተ አይታጣ ቤታችሁ ሙሉ ይሆን ህይወታችሁ ይበልጽግ ለሌሎች የምትተርፉ ያድርጋችሁ እጅ ጭናችሁ ምታስወጡ እግዚአብሔር ባለጠግነቱን በእናንተ የሚገልጥ በኢየሱስ ስም ያድርጋችሁ በኢየሱስ ስም ያድርጋችሁ በኢየሱስ ስም ያድርጋችሁ ጩና አሜን በሉኝ መበልጸግ በሁሉ ነገር እግዚአብሔር ከዮሴፍ ጋር ነበረ የሚሰራው ሁሉ ይቃናለት ነበር ባራታድሽ ጋላሪያ መንፈስ ቅዱስ ካንተ ጋር ሲኖር ምትነካው ቢዝነስ መሆን ይሆናል መንፈስ ቅዱስ ነው የሚያስፈልገን አሜን በሉኝ በብርና በወርቅ ከመነገድ በጥበብ በመንፈስ ቅዱስ በእግዚአብሔር ኃይል መነገድ ይበልጣል ልመርቃችሁ የእግዚአብሔር መንፈስ ከናንተ ጋር ይሆን ለዚህ ዘመን የሚያስፈልጋችሁ እሱ ነው ለሥራ ለትምህርት ለተዳራችሁ እግዚአብሔር በመንፈሱ ይሙላችሁ እግዚአብሔር በመንፈስ ቅዱስ ይሙላችሁ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ምን ይላል እንግዲህ በሰማያዊ ስፍራ ከዛስ በመንፈሳዊ በረከት ሁሉ አጃንያ ምንድነው ክርስትና ምንድነው ከመንፈስ ቅዱስ ጋር በሆነ ህይወት መኖር ይባርከናል ወይስ ባረከን ታዲያ ምን ሆነን ነው ዋናው በረከት እንዴት ይሆናል እናንተ ቆላስይስ 2 ላይ እናንተ የገዢነትና የስልጣን ሁሉ ራስ በሆነው በክርስቶስ ሆናችሁ ተሞልታችኋል እንዴት ሙሱ መበልጸግን የተረዳ ነው ጴጥሮስ እንደዚህ ይላል በገዛ ክብሩና በበጎነቱ ለኡነተኛ መንፈሳዊ ህይወትና እርሱን ለማወቅ የሚያስፈልገን ሁሉ የመለኮቱ ኃይል ሰጥቶናል እስቲ የመለኮቱ ኃይል በሉኝ የመለኮቱ ኃይል ሰጥቶናል ምን የሚያስፈልገን ሁሉ ለኡነተኛ መንፈሳዊ ህይወትና እግዚአብሔርን ለማወቅ የሚያስፈልገን ሁሉ ባለጠጎች አርጎናል የመለኮቱ ኃይል ጳውሎስ በኤፌሶን መጽሐፍ ምዕራፍ 3 ቁጥር 14 ላይ በአብ ፊት ተንበርክኬ ጸልያለሁ ይላል ለምን ስትሉት እግዚአብሔር በመንፈሱ በኩል ከክቡር ባለጠግነቱ ይላል ክቡር ከሆነ ባለጠግነቱ ውስጥ በመንፈሱ በኩል ኃይል እንዲሰጣችሁ የናንተ ስርና መሰረት በፍቅር እንዲጸና ክርስቶስ በእምነት በልባችሁ እንዲኖር በመንፈሱ በኩል ነው ይሄ የሚገኘው በፍቅር ወርዱ ስፋቱ ርዝመቱ ጥልቀቱ ከመታወቅ በላይ የሆነ የክርስቶስ ፍቅር ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ እጸልይ በመንፈሱ በኩል ኃይል እንዲሰጣችሁ በመንፈሱ በኩል ኃይል እንዲሰጣችሁ የናንተ ስርና መሰረት በፍቅር እንዲጸና ደግሞ ክርስቶስ በእምነት በልባችሁ እንዲኖር ክርስቶስ በእምነት በልባችሁ እንዲኖር ክርስቶስ በእምነት በልባችሁ እንዲኖር እኔ ያው ሆኜ አልኖርም አሁን ራሱን ለእኔ አሳልፎ በሰጠኝ በወደደኝና ራሱን አሳልፎ በሰጠኝ በእግዚአብሔር ልጅ ላይ ባለኝ እምነት ምኖረው ኑሮ ነው እኔ ያው ሆኜ አልኖርም እኔ ሞቻለሁ እና ክርስቶስ የወደደኝ ራሱን አሳልፎ የሰጠኝ
እርሱ ነው በእኔ የሚኖረው በእምነት ነው ይሄን ማረጋው እንዴት ነው በእምነት ይሄን ምን ለማመደው በመንፈሱ በኩል ኃይል ይስጣችሁ ክርስቶስ በእምነት በልባችሁ ይኑር አሜን በሉኝ በደም በሁሉ ነገር በሁሉ ነገር ይሄ ክርስቶስ ይሄ መንፈስ ቅዱስ ባለጸጋ ያደርጋል በሁሉ ነገር ትልቁን ነገር ሰማያዊውን ነገር መንፈሳዊውን ነገር የሌለንን ያልነበርነውን ነገር ያደረገን እሱ ነው ጴንጤስቶን ንግግር መቻል ጥቅስ መቻል yes እሱ ነው የሚሰጠው እሱ ግን ይሄ ማለት ይውላል አንዳንድ ማስረዳት ማትችሏቸው ነገሮች አሉ ለምሳሌ ህልም አይታችሁ ቆይ እንዴ ላስረዳሽ አትሉ አንተ መለኮትን አይተህ ሰማይና እኔኮ ሙሴ በጣም ነው የሚገርመኝ የሰማይ ዲዛይን አሳየው ዘርፉን ቀሚሱን ርዝመቱን ወርዱን ሐምራዊ አርገው ጫሌውን ደሞ እንትን አርገው ጫሌዎቹን እርስ በርሳቸው እንደዚህ ይቋል አንተ ይሄን ሁሉ ዲቴል እግዚአብሔር ራሱ ይገርማል ይሄን ሁሉ ዲቴል ነው ነግሮት ከዚች ዝንፍ እንዳትላሉ መንፈስ ቅዱስ ካልረዳ የሰማይን ዓለም አይተ መረዳት አትችልም ማየት አትችልም እሱ ፈቅዶ ልካየ ጳውሎስ ለዚህ ነው አትራንስ እንዲሰጠኝ የሚለው ቃሉን እንዲገልጥልኝና መናገር እንድችል ይላል አትችሉም የእግዚአብሔርን ዓለም ማስረዳት አትችሉም እንዴ ላስረዳችሁ ቆይ እንዴ ላስረዳህ ቆይ እግዚአብሔር እኮ መቃተት በማይነገር መቃተት ልሳን ያስፈልጋል ለዛ ነው ባይዘው አትችልም ለእግዚአብሔር መንገር ማትችልም ከእግዚአብሔርም ተቀበለ ለሰው መንገር አትችልም መንፈስ ቅዱስ ሲመጣ በቀላሉ ያወራል በቀላሉ ኮሙኒኬት ያደርጋል አንተም እሷም እንትናም በሚገባው መልኩ ሲምፕሊ የሚያወራ አንተ ትንሽ አውራ እሱ ልብ ውስጥ ይገባና ስራ ይሰራል አሜን በሉኝ በደም ይሄን መናገር የሚያስችል የእግዚአብሔርን የመለኮት ዓለም ማብራራት የሚችል ማስረዳት የሚችል ምን ብሏት ነው ምን ነክቷት ነው ምን ነግሯ ምን አስረድቷት መንፈስ ቅዱስ ነው ስራውን ይሰራው ለሊዲያውን ጳውሎስ ምን ነገራት መንፈስ ቅዱስ ነው ስራውን የሚሰራው አንዳንድ ጥቅሶች ላንብብላችሁ እንደዚህ ይላል ጳውሎስ በተናገርኩትና ባደረኩት የሮሜ መጽሐፍ በተናገርኩትና ባደረኩት ነገር አህዛብ ለእግዚአብሔር እንዲታዘዙ ክርስቶስ በእኔ አድሮ ከፈጸመው በቀር ሌላ ልናገር አልደፍርም ይላል ክርስቶስ በእኔ አድሮ የተናገርኩትንም ያደረኩትንም ክርስቶስ በእኔ አድሮ አረጋው እንጂ ብቻዬን ቦላ አልልም ጳውሎስን እኮ ሄርሜን አሉት ይላል በንግግሩ በጣም ብርቱ ነበር ይላል ሄርሜን አማልክትን እየሰማ ሰው በሚገባው ቋንቋ የሚናገር ሄርሜን የሚባል የአማልክቶች አፈ ጉባኤ ነገር ሄርሜን የሚባል ጣዖት አለ ወይም ምንድነው አማልክት አለ የትልቁ አምላክ አፍ ነው ሄርሜን ነው የሚያወራው እና ጳውሎስ ማለት ሄርሜን ነው የመለኮትን እኛ ልንሰማው ማንችለው ልናስተውለው ማንችለው እየሰማ ሄድኩኝ የሰው ጆሮ ያልሰማውን የሰው አይን አየው ሰማው ሰው ሊሰማው ማይችለውን ሰማው እዛ ሄጄ ሶስተኛ ሰማ አይደል ይውላ ኮምፕሊትሊ ታስረዱ አትችሉ ክርስትና ለሰው አስረድታችሁ በእናንተ ንግግር ችሎታል እንዲገባው ታረጋችሁ መንፈስ ቅዱስ ነው ይሄን ብልጽግና በእናንተ የሚያመጣው ትንሽ ተናገሩ ብዙ ይገባዋል እሱ ሲያለክስ ተደነግጫለሽ አንቺ እንዴ ምን ነግሬው ነው መንፈስ ቅዱስ ነው ወሬውን የሚያወራው ሰምታችኋል ማውራው ስሙት ጳውሎስ በተናገርኩትና ባደረኩት ነገር አህዛብን ለእግዚአብሔር እንዲታዘዙ ሰው እንዲታዘዝ ለማድረግ አሁን እኛ የሚመስለው ምንድነው ቁጭ አርገን 8ኛ 3ኛ በሁለተኛ ስር ያለ 5ኛ እኛ አስረድተን በቃ ሌክቸር አርገን ምን ዘልቀው ነው የሚመስለው ሰው እንዲታዘዝ የሚያደርገው መንፈስ ቅዱስ በእኔ መንፈስ ቅዱስ ካልተናገራችሁ አሪፍ ተናጋሪ በሆን አትለወጡም የሚለውጠው እሱ ነው ስለዚህ ነው በንግግር ባለጸጋ መሆን ያለብን እኔ ትንሽ ሲናገር እሱ ከኔ ጋር እንዲሰራ ጫዋቹ አሜን በሉኝ በደም አህዛብ ለእግዚአብሔር እንዲታዘዙ ክርስቶስ በእኔ አድሮ ከፈጸመው በቀር ሌላ ነገር ለመናገር አልደፍርም ይህም የሆነው የቱ አህዛብ ለእግዚአብሔር እንዲታዘዙ ያደረገው በእኔ አድሮ ምላችሁ ይህም የሆነው በመንፈስ ቅዱስ ኃይል በመልእክትና በተአምር ነበረ በዚህም ሁኔታ ከኢየሩሳሌም እስከ ብናብ ሰበኩ አደረስኩ ታከልኩ ይላችኋል እስቲ በመንፈስ ቅዱስ ኃይል በሉ ልጆች ያላችሁ
በእናንተ ንግግርና ምክር አትለውጧቸው አለ አንድ አሜን በሉኝ በደም ጓደኛ ያላችሁ እጆኛ ያላችሁ ባል ያላችሁ ሚስት ያላችሁ ግድ የለም መንፈስ ቅዱስ በእናንተ ላይ ሲመጣ ድንቅ መካር ኃያል አምላክ ጩና አሜን በሉኝ በደም ይሰጣችኋል እሱ በቃ ይሰጣችኋል አንደበታችሁን የእግዚአብሔር አፍ ትሆናላችሁ የእግዚአብሔር አፍ ትሆናላችሁ ንግግራችሁ ልብ ውስጥ ጠብ ይላል ምክራችሁ ይሰማል ይደመጣል ሰዎች ያለቅሳሉ ለምን መንፈስ ቅዱስ በንግግር ባለጠጋ ሲያደርግ እንደዛ ነው የሚያደርገው የእግዚአብሔርን ዓለም በእናንተ ጥቂት ቃላት ውስጥ ይከታታል ያን ትልቅ ዓለም ያን ትልቅ ጥበብ ያን ትልቅ ዕውቀት ያን ትልቅ ጥልቅ ግዙፍ ምጡቅ ዓለም በእናንተ ተብዳባ አፈትብ ነኝ it's okay እኔ እኮ ነኝ አፈ ይሰራው እኔ እኮ ነኝ አለው አትችልም it's okay እስቲ አሜን በሉኝ በደም ንግግር ባለጠጋ መደረግ የሚናገርበትን ጥበብ መቋቋም አቃታቸው ማለት ነው መንፈስ ቅዱስ ካለበት ሰው ጋራ መቋቋም እንዳትችሉ የሚያረጋ አንድ ነገር አለ ይሄ ንግግር ችሎታ የክርክር ችሎታ ምናምን አይደለም መንፈስ ቅዱስ የሚባል እኔ አሁን ልጸልይላችሁ ምን ብዬ መሰላችሁ ኢሳይያስ ከንፈሬ ረክሷል ከንፈራቸው በረከሰ ህዝብ መካከል ነው ምኖረው አልኩ መልአኩም ከዙፋኑ ስር ካለው እሳት በጉጠቱ ነካና ከንፈሬን ዳሰሰው እንዲህም አለኝ ይህ ከንፈርህን ነክቶታልና አለኝ አለ ይሄ ነው ንግግር የሚሰጠው እስቲ አሜን በሉኝ በደም የሚቀባው ይህ የቱ ይሄ እሳት ይሄ ከዙፋኑ የሆነው እሳት ይሄ መንፈስ ቅዱስ አንደበትን የሚነካው ሰዎች እንዲገዙላችሁ የሚያደርግ ምትናገሩበትን የጥበብ ቃል ሰዎች እንዳይቋቋሙ የሚያደርግ የንግግር ኃይል አትራንስ እግዚአብሔር አምላክ በአንደበታችሁ ላይ ያስቀምጣው ይሄ እሳት በኢየሱስ ስም ይሰጣችሁ ልመርቃችሁ በዚህ ባለ ጸጋ ሆኖ ልመርቃችሁ በዚህ ባለ ጸጋ ሆኖ ልመርቃችሁ በዚህ ባለ ጸጋ ሆኖ የጸጋ ስጦታ መንፈስ ቅዱስ እሱ ነው የሚያደርገው ሄንዶ ቢነካው ትዩል አንተ መንፈስ ቅዱስ ይመጣ ሁለመናህን እኮ ነው የሚቀይ ቁርበትን ይቀይሯል አንደበትን ይቀይሯል ትንሽ ትናገር ያጣፍጥልሃል እስቲ ይምጣ በሉኝ ባካችሁ በቤተ ዘመድ መካከል ጭቅጭቅ ግርግር ኃይል ካለ የተከበረ መንፈስ ያለው ኃይል ያለው ተናግሮ የሚሰማ እስቲ ጩና አሜን ባላ አሁንም ጌታ ሆይ ዛቻቸውን ተመልከት ባሪያዎች ቃልህን በፍጹም ድፍረት መናገር እንዲችሉ ስጣቸው ሚሰጥ ነው ማለት ነው የጸልዩ የነበሩበትን ቤት መንፈስ ቅዱስ መጣ በተውም በድፍረት ሰጣቸው ማለት አፍ የሚሰጠው ከሱ ይሄ ሞገስ ያለው ተናገር ምከረኝ እስቲ አዋራኝ አንተ ደስ ትለኛለህ ሳወራ እንዴው ስትዘምር ደስ ትላለህ የሚባል ድምጽ አይደለም መንፈስ ቅዱስ ነው አንተ ስትሰብክ ይገባኛል ለምን እንደሆነ መንፈስ ቅዱስ እዚህ ላይ ይቀመጣል አንተ ትንሽ ታውራሱ ብዙ እንዴ እንደዚህ ብዬ ነበር እንዴ እስክትሉ ድረስ ይለውጠዋል ስጣን እንናገር ዘንድ ስጣን እስቲ ከሰው ጋር ተጣልታችሁ ለመንፈስ ቅዱስ አንደበታችሁን ሰጣችሁት ሂዱ ከአፋችሁ ክፉ ቃል አይውጣ ለምን በቤዛ ቀን የታተማችሁበት ቅዱስ መንፈስ ለምንድን ነው ባንደበታችሁ ምክንያት የሚያዝ ነው ክፉ ቃል ካፋችሁ አይውጣ ለምን በቤዛ ቀን የታተማችሁበት ቅዱስ መንፈስ እንዳያዝን አንደበት ይፈልጋል መንፈስ ቅዱስ እሱ እንዲጠቀምበት አንደበት የፍጥረትን ሩጫ የሚገታ የሚያቃጥል ደግሞ የሚያንጽ የሚያበረታ ኃይል የሚሰጥ የሚያበረታታ የጸጋ ስጦታዎች የሚያልፉበት ትልቅ ቱል መንፈስ ቅዱስ ሊጠቀምበት ይፈልጋል ከሰው ጋር ተጣልታችኋል ስጡት ለሱና ባክኒ በቃ ተው ባክሽም ብለው ይታረቁኝ በንግግር አንተናታርከን ታመን ተቆሳስለና እንለያይ እስቲ ጩና አሜን በሉኝ እግዚአብሔር አንደበቴን ይቀባ ሚል ጩና አሜን ይበለኝ በመንግግር ባለ ጠጋ መደረግሱ የወንጌል ምስጢር ለመግለጥ አፌን በመከፍትበት ጊዜ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ አፌን ስከፍት ብዬ ወንጌል ልሰብክ ስል መንፈስ ቅዱስ ባፊው የጸጋ ስጦታ ያስፈልጋል ለዚህ ነው ልጉም
መመስከር አንችል መናገር አንችል ጥበብ ቃል የለን የውቀት ቃል የለን መንፈስ ቅዱስ በእኛ ያልፍ የለም ምክር የለም በቃ ድርቅ አይዋወራም ዱዳ አርገነው አስረነው ቁጭ ለምን አይ ስናቀጣጥለው ግን ይወጣል እሱ አሜን በሉኝ ባካችሁ መንፈስ ቅዱስ ሲመጣ እንደሱ ነው ሰላምታችሁ ውስጥ እግዚአብሔር ይባርክሽ ጌታ ይባርክ ሰላምታችሁ ውስጥ መንፈስ ቅዱስ ያልፋል ታዲያስ ደናነ ሰላም ይብዛል ሰላማችሁ ያልፋል መንፈስ ቅዱስ ባንደበታችሁ ይጠቀም እንዶ አንድ ደቂቃ አፋችሁ ላይ እጆቻችሁን አርጋችሁ ትጸልያላችሁ ምልክት እንዲሆን አባቴ ሆይ ሞኙኑ ዛሬ እስቲ እባክህ ቀባኝ አፌን ቀባው አንደበቴን ቀባው በመንፈስ ቅዱስ ባለጠጋ የሚያደርግ የንግግር ጥበብ የንግግር ኃይል በሌላ ይምጣ ጩና መንበሉኝ እስቲ ጸልዩ አንድ ደቂቃ እስቲ ጸልዩ አንድ ደቂቃ ጸልዩ እግዚአብሔር ሆይ በስራ ቦታዬ ላይ ተሰሚ መሆን እፈልጋለሁ ሞገስ ያለው ምክር ያለው ጥበብ ያለው ሲናገር የሚሰማ መሆን እፈልጋለሁ አንደበቴን ቀባው መንፈስ ቅዱስ ስጠኝ የምናገርበትን ኮንቪንስ ላርግ ባሌን ኮንቪንስ ላርግ ሚስቴን ጭቅጭቅ በቃ ንግግር በቃ አቤቱ መንፈስ ቅዱስ የምትራራ የምታዝን በአንደበቴ እለፍ ዘይት ከአንደበቴ እንጠባጠብ ማር ከአንደበቴ እንጠባጠብ ሰዎች ሰምተው ይውደዱኝ እግዚአብሔር ሆይ ጸልዩ እየጸለይኩላችሁ ነው ጸልዩ በጌታ በኢየሱስ ስም የእግዚአብሔር መንፈስ የእግዚአብሔር ኃይል የእግዚአብሔር ጸጋ በላያችን ላይ ይምጣ የጸጋ ስጦታ በንግግር ባለጠጋ የሚያደርግ ሰዎችን የሚረታ የተሰበረ ልብ የሚጠገን አንደበት ይስጣችሁ ልብን የሚያቆስል ምላስ አይደለም ልብን የሚጠገን ኮንስትራክት የሚያደርግ በኢየሱስ ስም አንደበታችሁ የተቀባ ይሁን ይህ እሳት ከንፈራችሁን ይንካው ይህ እሳት ከንፈራችሁን ይንካው ይህ እሳት ከንፈራችሁን ይንካው ይህ እሳት ከንፈራችሁን ይንካው ተነስተን እንቆም ሳምንት እንጨርሳለን ሌላውን